ዳኒ እነ ካሌብ እንዳወቁበት አወቀ። ማለትም ዳኒ የካሌብን ሚስት እያማገጠ እንደኖረ ካሌብ ያው ያውቃል። ካሌብ ሁላችንም እናውቃለን። ነገር ግን ዳኒ ካሌብን ማንም አባባም የሚያውቀው አይመስለውም ነበር ከትሁት ውጪ። ዳኒ የሚያውቀው ምንድነው? ትሁት ብቻ ስለሱና ስለ ቲና ታውቃለች። ሌላ ሰው ግን አያውቅም በሱ ቤት ማለት ነው። ነገር ግን ሽማግሌውም ሆነ ካሌብ እንዲሁም ትሁትም ሁሉም ያውቃሉ ማለት ነው። እና ትሁትን እንደ ሰው ስላልቆጠሯት ቲናና ዳኒ ጨዋታቸውን ሲጫወቱ ኑረው ነበረ። አሁን ላይ ግን ሁሉም እንዳወቁበት እሱ ባኗል ማለት ነው። ለዚህም ነው መጥቶ ትሁትን ጠየቃት። ምን አላት? ትሁት እውነቱን ንገሪኝ እስኪ አባዬና ካሌብ ስለኔና ስለ ቲና ሪሌሽን ያውቃሉ እንዴ ብሎ ጠይቋታል ማለት ነው። ትሁትም አላውቅም እኔ እነሱ ያውቁ አላውቅም፣ ያው እኔ እንደማውቅ ታውቃለህ። ከዚያ ውጭ ግን እውነት ተደብቃ እንደማትቀር ግን እኔ አውቃለሁ። ስለዚህ ትናንት የተደበቀ እውነት ዛሬ መውጣቱ ግድ ነው። ነገር ግን እነሱ ያውቃሉ አያውቁም የሚለውን ቀጥታ እንድመልስልህ አትጠይቀኝ። ምክንያቱም እኔ እነሱ ያውቁ በምን ላውቅ እችላለሁ ብለዋለች ማለት ነው። እሱም ይሄን ያለበት ምክንያት ምንድነው? በኤደን መጥፋት ነው። እንግዲህ ኤደን ቤት ተከራይታ ጥላው ጠፍታለች። እንግዲህ ከአባባና ካሌብ ደግሞ ሙድ ይዘውበታል ማለት ነው። ምን በማለት አባዬ ኤደን እኮ አልደውልልኝ አለች፣ እኔ ስደውልም እኮ አታነሳም፣ ልታወራኝ እኮ ፈቃደኛ አይደለችም ይላል ማለት ነው ዳኒ። ሽማግሌው ምን ብለው ይመልሱለታል? ምን ነው ተጣላችሁ እንዴ? እኔ እንጃ እኔ አላውቅም አልደወለችልኝም ብለውት ነበረ። በኋላ ላይ ደግሞ ደጋግመው እንዴ ኤደን እኮ አልደውልልኝ አለች አባዬ፣ ኤደን እኮ አልደውልልኝ አለች ካሌብ ሲል ጊዜ ወይ ለኛ እኮ ደውላ ነበር አባዬ፣ ቅድም እኮ ደውላ ነበር ይላል ማለት ነው ካሌብ። እንዴ ለእናንተ ደውላለች? ጭራሽ ለአንተም ደውላለች? አዎ ለእኔም ደውላለች። በዚህ ሰዓት ዳኒ በጣም ነው እየተቃጠለው፣ በጣም ነው የተናደደው። ጭራሽ ለእነሱ እየደወለች ነው፣ ለእኔም አትደውለው፣ ጭራሽ ስደውል ለእኔ ስልክ የማይሰራልኝ ብሎ በጣም ተናዶ ስልኩንም ሲሞክር እንደምንም ሰርቶለት ኤደንን አግኝቷት ነበረ ማለት ነው። ኤደንን አውርቷታል። እና ኤደንን በዚህ መልኩ ሲያወራት ግን ምንድን ነው ያላት? ለምን የት ነሽ? መጥቼ እኮ የለሽም ብሎ ሲያናግራ ጊዜ አዎ ቤት ቀየርኩ እኮ አለችው ማለት ነው። ለምን ቤት ቀየርሽ? እሺ አሁን የት ነሽ? የት አካባቢ ነሽ ስላት ውይ ከአንተ ሸሽቼ መስሎኝ ቀየርኩት፣ ጭራሽ የተከራየሁበትን ልንገርህ እንዴ በል እንዳታስበው ብላ ጆሮ ላይ ግጥም አድርጋ ዘግታበታለች። ካሌብ ይሄ ሲሆን ደስ ይለዋል። በእርግጥ ለመሰላችሁ አንዳንድ ጊዜ የሰው ክፋትን ማሰብ ምናምን አይደለም፣ ግን በቃ ይሁን አለ አይደል የሚሰማችሁ ስሜት። ከዛ አንፃር ዳኒ ይሄ በመሆኑ ማለት በዳኒ አሁን የደረሰበት ነገር ለካሌብና ለአባባ እንዲሁም ለትሁት ፈንን ፈጥሯል ማለት ነው። ምክንያቱም እሱና ቲና የፈለጉትን ነገር ሲያደርጉ እየተቃጠሉ አንጀታቸው እያረረ ነበረ። አሁን ላይ እና አባባ በጣም ጆክ እያደረጉ ነው በነ ዳኒና ቲና ማለት ነው። ሌላው እንግዲህ ቲና ምን አድርጋለች? እቺ ጉደኛ ፈታኝ፣ እኔን መፍታት ከፈለክ እስካሁን ድረስ አልፈታህም መንቤ ብዬህ ነበረ። አሁን ግን አማራጭ አለኝ፣ ይህንን አማራጭን ተጠቅመህ ከኔ መለያየት ትችላለህ ብለዋለች። እንግዲህ አሁን ላይ ካሌብ የሚያስፈልገው ነገር ወይም ደግሞ በጣም የሚያስደስተው ነገር ቢኖር ምንድነው? ከቲና ጋር መለያየት አይፈልጋትም። ለአይኑ ነው ያስጠላችሁ ቲና። አይኑ የገባችውስ ማናት ስንል እንግዲህ ኤደን ናት ወይስ ትሁት ናት የሚለውን የምናወራ ይሆናል ወደ መጨረሻ አካባቢ ማለት ነው። እንግዲህ አሁን ላይ ካሌብ የሚፈልገው ምንድነው? ቲና ከሱ ብን ብላ እንድትሄድለት ነው። እና ችግር የለውም ገንዘብ ስጠኝ ብለዋለች። ስንት ገንዘብ ልስጥሽ ሲላት ጊዜ 4 ብላለች። 4 ምን 4,000? አንተ አትቀልድ በእናትህ። አልቀለድኩም። የምን 4,000? 400 ካሌብ እየቀለድኩ አይደለም። እና በትልቁ ነው የፈለግሽው? ምን ነው እናንተ ከዚህ ቁጥር ሌላ አናቅም አላችሁ። እዛ 4 ሚሊዮን ማለትሽ ነው አላት ማለት ነው። እንግዲህ ቲና ጎበዛ፣ አዎ 4 ሚሊዮን ማለቴ ነው። እንግዲህ እንድትፈታኝ ከፈለክ ይሄንን ነው የምፈልገው ብላለች። እሱም ውጪ ከዚህ ምን ትመስላለች? አትፍችኝ ይቅር ተቀመጪ ብሏታል ማለት ነው። እዚህ ጋር እንግዲህ የምንመለከተው
ቲና የምትፈልገው 4 ሚሊዮን ብር ነው። እሱ ደግሞ እንዴ ከዚህ ቁጥር ሌላ አታውቁም እንዴ ያለው ከዚህ በፊትም ዳኒ ከአባባ ጠይቆ የነበረው 4 ሚሊዮን ብር ነበረ ማለት ነው። ስለዚህ ሁለቱም 4 ሚሊዮን ሲመጣበት ጊዜ ካሌብ በሀሳቡ ምን አለ እንዴ ሌላ ቁጥር አታውቁም እንዴ ብሏታል ማለት ነው። እሷም ይኸውልህ አስብበት እኔ ከዚህ ያነሰ ብር አልፈልግም፣ በዚህ ብር ከሆነ ግን እፈታሃለሁ እተውሃለሁ ብለዋለች። ለምንድነው ይሄን ብር የፈለገችው ከተባለ ዳኒ ይህን ያክል ብር ያስፈልገኛል ስላለ ነው። ቲና ያልገባት ነገር ዳኒ 4 ሚሊዮን ብር የፈለገው ምን ለማድረግ ነው? ኤደንን አግብቶ ቤቱን ተከራይቶ ለቤት ዕቃ ሟልቶ ኤደን ጋር ለመኖር ነው 4 ሚሊዮን ብር እንጂ ከቲና ጋር ለመኖር አይደለም። ቲና ደግሞ እንግዲህ የዳኒን ፍላጎት የዳኒን ምኞት የዳኒን ሀሳብ አልተረዳችም። ስለዚህ ይህንን ስላልተረዳች ምን ብላለች? 4 ሚሊዮን ብር ብላለች ማለት ነው። እንግዲህ 4 ሚሊዮን ብር ዕዳ ገብቷል መቼም አንድ ጊዜ እና ካሌብም ይሄን ያክል ብር የለኝም፣ ከፈለግሽ ተቀመጪ፣ ለነገርየው አንቺ በፍቅር በሰላም ስለማትወጪ በፖሊስ በውዴታ ሳይሆን በግዴታ ትወጫለሽ ብሎ በጣም አናዷታል። እሷም በጣም በመቃጠሏ ምን አድርጋለች? ወደ ትሁት ሂዳ ነበር ማለት ነው። ትሁትንም ሂዳ ተናግራታለች። ቆይ አንቺ ባሌ ላይ ያሰራሽው መተት ምን አይነት ነው ብላታለች። ትሁትም ማለት የትኛው ባለሽ ላይ ስትላት ጊዜ ካሌብ ላይ ብላለች። እንግዲህ ሁለት ባል እንዳላት ቲና በዚሁ ማምናለች ማለት ነው። ያው የታወቀ ነው። ትሁት እንደምታውቅ ያውቃሉ ሁለቱ ያላቸውን ነገር ዳኒና ቲና ማለትም ዳኒና ቲና የፈለጉትን ነገር ሲያደርጉ ትሁት ስትመለከታቸው እንደነበረ ያውቃሉ። ነገር ግን ምንም አትናገርም፣ ምንም አትልም፣ ምስኪን ናት ብለው ነው። አሁን ላይ ግን አባባና ካሌብም ስለ ዳኒና ቲና ያው እንዳወቀ ዳኒ ደርሶበታል ማለት ነው። ይህንንም ትሁትን መቶ ስለጠየቃት ትሁት ሜዳ አባባን ነግራቸዋለች። ምንድነው ያለችው? አባዬ ይመስለኛል ሁሉንም ነገር እናንተ እንደምታውቁ ዳኒ ጠርጥሯል፣ ከመጠርጠርም አልፎ አውቋል። ስለዚህ እንዳይጎዳን መጠንቀቅ ሳይኖርብን አይቀርም ብላ ትሁት ለአባባ አስተላልፋለች። እውነት ለመናገር ቲና አሁን ያሰበችው ነገር ሁላችሁንም አልምራችሁም እርክፍክፍ ነው የማደርጋችሁ ብላለች። ለዚህም እነሱም የቻሉትን ያክል ጥንቃቄ እያደረጉ ነው። ማለትም አባባ ምን ብሏንኝ? ትሁቴ ግን ስራዋን እየሰራች ነው ወይ ብሏንኝ። ማንን ነው ስራዋን እየሰራች ነው ያለው? ለማን ነው ከተባለ ለቲና ማለት ነው። እንግዲህ ቲና የቤቱን ስራ ሁሉ ስሪ ተብላለች። ቲና ግን እየሰራች አይደለም። ትሁቴ ደግሞ ምን ብላለች? አይ እየሰራች አይደለም አባዬ፣ እኔም ሲጀመር መጨቃጨቅ አስጠልቶኛል፣ ተዋት። ሲቀጥል ደግሞ የሆነ ነገር ጨምራ ሁላችንም ብትገድለንስ እኔ እሷን አላምናትም ብላለች። አባባም አዎ ማመንማ አትታመንም እኮ፣ ነገር ግን እሷ የሰራችውን ነገር እሷ ሳትቀምሳው ማን ይቀምሳል ብለሽ ነው? እሷ ቀድማ ከቀመሰችው ግን ብንበላ ችግር የለውም። አይዞሽ፣ አታስቢ ልጄ፣ አትጨነቂ፣ አንቺ ሁሉንም ነገር ተዩ፣ እኔ ላይ ተዩ፣ እኔ ያውቃለሁ እንዴት አድርጌ ከዚህ ቤት እንደማባረራቸው ብለዋል ማለት ነው። እንግዲህ ሽማግሌው ሊያባረራቸው ተዘጋጅተዋል። ዛሬ ነገ እያለ ነው። ይሄ የሆነበት ምክንያት ምንድነው? ውጭ ላይ ከሆኑ እኛን ይጎዱና ለዚሁ ከተቀመጡ ግን በአይነ ቁራኛ እከታተላቸዋለሁ፣ ምንም ሊያደርጉና አይችሉም፣ እኔ ጥንቁቅ ነኝ ብሏን አባባ። እና ቲናም እንግዲህ በጣም እየፎከረች ትገኛለች። ይኸውልሽ ትሁት፣ እኔ በአሁኑ ግን ማንኛችሁንም ቢሆን አልምራችሁም፣ ሁላችሁንም በቀላችኋለሁ ብላታለች ቲና ማለት ነው። ትሁት ምን ብላለች? ይኸውልሽ አንቺ እንደሆነ ሁል ጊዜ ከመፎከር ወደ ኋላ ብለሽ አታውቂም። አሁንም ከመፎከር ያለፈ ምንም ነገር ልታደርጊ አትችይም። ከቻልሽ ደግሞ አድርጊና አሳይንና ምን ይጠበስ ብላታለች። ባይሆን አሁን ኩሽና ውስጥ እያገረ ዕቃ አለ፣ ካጠብሽ ተብያለ እዛ ውጭልኝ፣ ካልወጣሽ በዚህ በ2 ደቂቃ ውስጥ ካልወጣሽ ግን በር ዘግቼ እንደባለፈው ነው ማሳጥብሽ ብላ አስፈራርታት ወጥታ ሄዳለች ማለት ነው። እና እንግዲህ ካሌብ በጣም ነው የተገረመው። ምክንያቱ ደግሞ ምንድነው? ዳኒ ስለተናደደ። ዳኒና ካሌብ መንገድ ላይ ይገናኙና ዳኒ ኤደንን አይታታል እንዴ ካሌብ ይለዋል። አዎ አሁን እኮ እዚህ ጋር አብረን ነበርን፣ ወደ ላይ ሄዳለች ብሎ ይነግረዋል ማለት ነው። ዳኒም ወደ ላይ ይሮጣል። ኤደንን ግን አላገኛትም። ለምን? ኤደን እዛ አልነበረች። ለምንድነው? ካሌብና አባባ አሁን ላይ ትሁቱ ነው ሙድ ይዘውባቸዋል ማለት ነው። በእነዚህ በሁለቱ በማለትም በዳኒና በቲና እነሱ የሰሩት ድራማ ስለነበረ እንግዲህ እነዚህም እየተጫወቱባቸው ነው። የሚያሳዝነው ነገር ግን
ዳኒና ቲና ለራሳቸው እንኳን እርስ በርስ እንኳን መሆን አቅቷቸዋል። አሁን ላይ ዳኒ ሌላ ዓለም ውስጥ ነው ማለትም ተናዷል፣ ተበሳጭቷል፣ ተጎድቷል ምናምን ነገር በሱ ቤት ምን ሆኖ ኤደን ጥላው ጠፍታ ማለት ነው። ኤደን ቤት ቀይራ ማለት ነው። ስለዚህ ምንድነው እያደረገ ያለው? ከቲና ጋር እየተጣላ ነው። እንግዲህ ኤደን የሆነ ነገር ስታስከፋው መጥቶ የሚናገረው ለማን ነው? ወይም ደግሞ መጥቶ እንደዚህ ሆንኩኝ ሳይሆን ዳይሬክትሊ ግን ቁጫኑን የሚያበርደው ቲና ላይ ነው ማለት ነው። ስለዚህም እንግዲህ ቲና ጋር አውርተዋልኝ። ምንድነው ያላት? በአንቺ ሰበብ በአንቺ ምክንያት ነው ሁሉን ነገር የከሰር ነው፣ ተስፋ ቢስ የሆነው በአንቺ ጉዳይ ነው፣ ማለትም አንቺ ነሽ ነገሮችን ያበላሽሹ ብሎ ተናግሯታል ማለት ነው። አንቺ በጣም ነገሮችን ስላበላሽሽ ይሄ ነገር አስጠልቶኛል ብሏታል። እሷ ግን ምንድነው የምትለው? አንድ ነገር ልንገርህ ዳኒ፣ እኔ ብዙ ነገር አጥፍቼ ሊሆን ይችላል፣ እኔ ብዙ ነገር አዘባርቄ ሊሆን ይችላል። ነገር ግን ያን ሁሉ ያደረኩት ለአንተ ብዬ ነው። እሱ ምንድነው? ስለምወድህ ብላለች። በሰው ንግግር ስለምወድህ ብላለች ማለት ነው። ይሄን ያለችው ቲና ነች ማለት ነው። እሱም እንግዲህ ይሄማ ቢሆን ኑሮ ቤት ያገኘሽ የመሰለሽ ጊዜ ጥለሽኝ አትጠፊም ነበር ብሏታል። እሷም ያኔማ ጊዜ ለማሳለፍ ፈልጌ ነበር ስትለው፣ እሺ እኔም አሁን ጊዜ ያስፈልገኛል፣ የራሴ የሆነ ጊዜ ስለሚያስፈልገኝ ጊዜ ማሳለፍ እፈልጋለሁ ብሏል ማለት ነው። እንግዲህ በዚህ ሰዓት እሷ ምንድነው የምትመልስለት? እሺ ግን እኔ ከጎኔ አትራቅ፣ ሳይ ብርታቴ ነህ፣ አንተን ሳይ በረታለሁ ብላለች ቲና እንግዲህ ነገር ግን እኔ እስከዚህ እየታገስኩ ያለሁት ብዙ ነገር እየሆንኩ ያለሁት አንተንና ለአንተ ብዬ እንደሆነ መዘንጋት የለብህም ብላለች። ከዚህ በኋላ ያለው የማደርገው ነገር ደግሞ ዋጋ ያስከፍለኛልኝ ብላለች። እና ዳኒም እንግዲህ ይኸውልሽ እኔ እስካሁን ድረስ አብረን ነበርነ፣ እስካሁን የገባሁበት ጦስ በቂ ነው፣ ሌላ ራስምም ሌላው ጥንቅጥ አልፈልግም ብሏል ማለት ነው። ቲናም እንግዲህ አይዞ በአሁኑ እንኳን አንተን አላስገባም በራሴ ወጣዋለሁ ብላለች። ምንድነው ልትወጣ የምትችለው ካለን ደግሞ እመርዛቸዋለሁ፣ እገላቸዋለሁ፣ አጠፋቸዋለሁ፣ ገንዘቤን፣ ሀቄን፣ ንብረቴን ካልሰጠኝ በስተቀር ከሱ አልለይም፣ እሱን ግዴታ አልፈታውም፣ በግዴታ የሚያስፈታኝ ነገር የለም፣ አልፈታውም፣ በውዴታም ቢሆን አልፈታውም፣ ግን ሁሉንም አጠፋቸዋለሁ። ለትሁትም እንደፎከረችበት ማለት ነው። ኤደንን ሳይቀር አጠፋቸዋለሁኝ፣ ካሌብንም አባባንም እሷንም እርክፍክፍ አድርጌ ነው የማጠፋቸው ብላ ስለፎከረች ዋጋ ያስከፍለኛል ያለችው ምንድነው? ይሄ ነው ማለት ነው። ማለትም ሁሉንም የእጃቸውን የስራቸውን እሰጣቸዋለሁ፣ አልፋታቸውም ብላለች። ይሄን ያለችው ትሁት ነች ማለት ነው። እንግዲህ እያስፈራራቻቸው ነው ያለችው ማለት ነው። እና ይህን ይመስል ነበረ ለዛሬ ይዤላችሁ የመጣሁት ቪዲዮ ዶችዬ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እና እንግዲህ ምን ሊሆን ይችላል ወደፊትም ስንል ያው ቲና ትፈታለች፣ ኤደን ወይም ትሁትን ያገባል ካሌብ። ይሄ ነው ያለው ነገር። ግን ያው አሁን ላይ ግን አልፈታህም ስላለችው ቲና ካልፈታችሁ ደግሞ ማንንም ማግባት አይችልም ማለት ነው። አባባ ደግሞ ይሄንን ነገር እኔ እንዴት እንደማመቻቸው ራሴ ያውቃለሁ ብለዋል። እንግዲህ ቀጣዩን ክፍል ይዤላችሁ የምመጣ ይሆናል። ለዛሬ ይሄን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ ውዶች። ላይክ ማድረጋችሁን አትርሱ የኔ ውዶች።